በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳዕ ንወርሓዊ ክብረ በዓል ልደታ ለማርያም አብጽሐኩም አብጽሐና ወይ ከዓ ምጅማር ባሕቲ ወርሒ ታሕሳስ በፂሕና ስለ ዘለና እዚ ባሕቲ እዚ ናይ ሽሻይ ናይ ራህዋ ናይ ቅሳነት ናይ ሰላምን ፍቕርን ባሕቲ ይግበረና። እመቤትና ቅድስት ድንግል ማርያም ልደትኪ ልደትና እዩ። ጸሎተ በረከትኪ ጣዕማ ፍቕራ ድማ ምስ ኩላትና ይሕደር። እምበኣርከ ስለማዓንቲ ታሕሳስ ሓደ ድማ ነቢይ ኤልያስ ንደቂ እስራኤል ኣብ ቅድሚ ደቂ እስራኤል ዝተገለጸሉ መዓልቲ ስለ ዝኾነ ካብ ዘንበብክዎ ብሕፅር ዝበለ መንገዲ ስለ ቅዱስ ነቢይ ኤልያስ ንምፍላጥ ከቕርበልኩም እየ። ሰናይ ምክትታል። ታሕሳስ ሓደ በዛ ዕለት እዚኣ ቅዱስ ኤልያስ ነቢይ ኣብ ቅድሚ ደቂ እስራኤል ዝተገለጸሉ እዩ። እዚ ቅዱስ ትውልዱ ነገዱ ኢዮርብዓም ነፂሉ ካብ ዝወሰዶም እስራኤል 10 ነገድ ክኸውን እንተሎ ኣቦኡ ኢያሱንዩ ኣድኡ ድማ ቶናህ ይበሃሉ። ቁኑዕ ኣምልኾ ስለ ዝነበሮም እግዚአብሔር ንማህፀን ቶናህ ቀዲሱ ነዚ ቅዱስ ፍረ ፈጠረ። ቅዱስ ኤልያስ ኣብ ዝተወለደሉ መዓልቲ ኣብ ቤቶም ብርሃን ተመሊኡ ተረኣየ። ብርሃን ዝለበሱ 4 ሰባት ወይ ከዓ መላእኽቲ መፂኦም ድማ ብእሳት መጓናፀፍያ እንትጠቕልልዎ ወለዱ ብምርኣዮም ደንጊፆም ንነቢያትን ካህናትን ነገርዎም። እቶም ካህናት ግን ነዚ ነገር ስለ ዝረቐቖም እንታይ ዓይነት ፍጥረት ኮን ይኸውን? ኣብ ልዕሊ እስራኤል ዶ ይነግስ ይኸውን ወይስ ነቢይ እዩ ኢሎም ድማ ኣደንቑ። ቅዱስ ኤልያስ ካብ ህፃንነቱ ጀሚሩ ቁም ነገረኛን ንጽህና ዝፈቱን እስራኤላዊ ነበረ። እቲ ዝነበረሉ ወቕቲ ቅድሚ ልደተ ክርስቶስ 900 ዓመት ህዝብን ነገስታትን ዝኸፍኦሉ እግዚአብሔር ተኻሒዱ ጣዖት ዝምለኸሉ ግዜ ነበረ። ቅድም ኣብ ኢድ ኢሎፍላውያን ዝነበሩ ጣዖታት ዳጎንን ቤልን ኣብቲ ዘመን እቲ ናብ እስራኤል ኣትዮም ነበሩ። ቅዱስ ኤልያስ ግን ኣብ ማእኸል እዚ ክፉእ ትውልዲ ዋላ እኳ እንተነበረ ስርዓት ኦሪት ዝወድአ ናይ ንጽህና ናይ ኣምልኾን ሰብ ነበረ። ኣብቲ ወርሓት ድማ እግዚአብሔር ንነቢይነት ፀውዖ። ንሱ ድማ እሺ ኢሉ ተኣዚዙ ንናይ እግዚአብሔር ናይ ጸጋ ፃውዒት ተቐበለ። እዚ ቅዱስ እዚ ነቢይ ብዙሕ ግዜ ንጉዳይ እንተዘይኮይኑ ምስ ሰብ ምውዓል ምሕዳር ስለ ዘይፈቱ መንበሪኡ ኣብ ጎቦታትን ኣብ ጫካታትን ገበረ። ብፍላይ ደብረ ቀርሜሎስ ንዕኡ ገዝኡ ነበረ። በዚ ህይወት ድማ ካብ መልከ ጻዲቅ ቀፂሉ ንሰለስተ ነገራት ማለት እውን ቀዳማይ ንድንግልና ድንግል ስለ ዝነበረ፣ ካልኣይ ንብሕትውና ቦይኑ ስለ ዝነበረ፣ ሳልሳይ ንምንኩስና ተሃራሚ ስለ ዝነበረ ኣብ ብሉይ ኪዳን መሰረት ዝገደፈ ነቢይ ይበሃል። ኣብ ብሉይ ኪዳን ክንዲ ቅዱስ ኤልያስ፣ ኣብ ዘመነ ሐዲስ መጀመርያ ክንዲ መጥምቐ መለኮት ቅዱስ ዮሃንስ፣ ኣብ ዘመነ ሊቃውንቲ ድማ ክንዲ ቅዱስ ዮሃንስ ኣፈወርቂ ዝኣክል ደፋርን መገሰጽን መምህር ኣይነበረን። ኣብቲ ግዜ ድማ ኣክዓብን ኣልዛቤልን ዝበሃሉ ክፉኣት ሰብኣይን ሰበይትን ኣብ እስራኤል ነጊሶም ንህዝቢ ጣዖት ከም ዘምልኹ ገበርዎም። ብምኽንያት ናይ ሕርሻ ወይኒ ድማ ንእስራኤላዊ ናቡቴ ብሓሶት ምስክር ደሞ ኣፍሰስዎ። ናቡቴ ድማ ርስቲ ኣቦታተይ ኣይሸይጥን ኣይልውጥን ብምባሉ ከም ሰማዕት ይቑፀር። ኤልያስ ግን ነዚ ምስ ሰምዐ ናብ ኣክዓብን ኤልዛቤልን ቆሪቡ ደም ናይ ናቡቴ ኣባኹም ኣይተርፍን፣ ናትክ ደም እውን ከልቢ ክልሕሶ እዩ በሎም። በዚ ምኽንያት ድማ ኤልዛቤል ክትቐትሎ እንተደለየቶ ንሱ ናይ እግዚአብሔር እዩሞ ኣይረኸበቶን። ብኸምዚ ዝበለ ብስጭት ድማ 1000 ነቢያት ኣኪባ ቅተልዎም በለት። 900 እንተሓርዱ እንተለዉ እቶም 100 ግን ቅዱስ ኣብድዩ ኣብ ውሽጢ በዓት ተሓዊኡ እናመገበ ኣትረፎም። ኣብ ውሽጢ እስራኤል ግን ዓመፃን ሓጢአትን እናተስፋሕፈሐ ኸደ። ህያብ ናይ እግዚአብሔር እናተመገበ እናሃለወ እቲ ህዝቢ ንቤል ንበዓል ዝተባሃለ ጣዖት ሰገደ። ኣብዚ ግዜ ግን ቅዱስ ኤልያስ ከምዚ በለ፣ ሕያው እግዚአብሔር ኣምላኽ ሃያል ዘቆምኩ ቅድሜሁ ከመ ኢይረድእ ጠል በእላ መዋእል ዘእንበለ በቃለ ኣፍየ ኢሉ ዝናብ ካብ ሰማይ ከይወርድ ከልከለ።
ንሰለስተ ዓመታትን 6 ወርሕን ሰማይ ዝናብ ንዘርኢ ጠሊ ንመከር መሃበ ተኸልከለ። እቲ ህዝቢ ብሓጢኣቱ ምኽንያት ተጎድአ፣ ንዕኡ ግን ኳኽ ይምግቦ ፍልፍል ማይ ፈልቂሉ እውን ይሰቲ ነበረ። እዚ ምስ ኣቋረፀ ድማ ጸለየ። እግዚአብሔር ድማ ካብ ፈለገ ኮራት ናብ ሰራፖታ ንክወርድ ኣብኡ ድማ ኣዶ ነቢይ ዮናስ ቅጫ ሰንኪታ ምስ ኣብልዐቶ ቤታ ብበረከት መልአ። ወዳ ህፃን ዮናስ እንተሞተ እውን ብጸሎቱ ኣተንስአላ። ቀፂሉ ድማ 7 ግዜ ብትግሃት ጸልዩ ን3 ዓመትን 6 ወርሓትን ዝዓፀዎ ሰማይ ከፈቶ። ህዝቢ ድማ በቲ ዕለት ካብቲ በረከት ተኻፊሉ። ቅድምኡ ግን ምስ ኤልዛቤል 850 ነቢያተ ሃሶትን ካህናት ጣዖታትን ተወዳዲሩ ኣሸነፈ። መስዋዕቲ ሰዊኦም ንናቱ ጥራይ እሳት ካብ ሰማይ ወሪዳ በልዐትሉ። ነዚ ሰምዐት ኤልዛቤል ድማ ምእንታን ክትቐትሎ ኣሳደደቶ። ኦ ጎይታይ ኣነ ካብ ኣቦታተይ ኣይበልፅን እሞ ውሰደኒ ንበይነይ ተሪፈ ኣለኹ እሞ ኢሉ ምስ ጸለየ እግዚኣብሔር ንጣዖት ዘይሰገዱ 7,000 ሰባት ከም ዘትረፈ ንዕኡ ድማ ናብ ብሔረ ህያዋን ከም ዝወስዶ ብስራት ነገሮ። ደኺሙ ደቂሱ እንተለ ድማ ቅዱስ መልአክ ሚካኤል ኣብ ባራቢሩ ተረኣዮ። ንዝብላዕ ኣብ ኣገልጋይ ማይ እውን ኣቐሪቡ ብላዕ ስተ በሎ። በሊዑ ሰትዩ ደቀሰ። እንደገና ኣብ ባራቢሩ ኣብልዖ። ኣብ ሳልሳይ ግዜ ግን ብላዕ እስከ ትጸግብ እስመ ርሁቕ ፍኖትከ ጎደናኻ ርሑቕ ስለ ዝኾነ ክስካብ ትጸግብ ብላዕ በሎ። ነዚ ምስ በልዐ ኤልያስ ድማ ን40 መዓልትታት ብዘይ ምግቢ ተጓዓዘ። ብድሕሪ እውን ምድራዊ ሕብስቲ ኣይተመገበን። እግዚአብሔር ንኣክዓብን ኤልዛቤልን ምስ ተበቀሎም ቅዱስ ኤልያስ ኣብ ልዕሊ እቶም ክፉኣት 2 ግዜ እሳት ኣዝነበሎም። ዝዓረገሉ ግዜ ምስ በጽሐ ድማ ንወዲ መዝሙሩ ንኤልሳዕ እትደልዮ ለምነኒ ምስ በሎ ኣባኻ ዝሓደረ መንፈስ ዕጽፍን ድርብን ኮይኑ ኣባየ ይሕደር በሎ። 3 ግዜ ክመልሶ ፈተነ። ቅዱስ ኤልሳዕ ግን ብብርትዐ ተኸተሎ። ዮርዳኖስ ከፊሎም ምስ ተሻገሩ ግን ንቅዱስ ኤልያስ ሰረገላ እሳት ወሪዱ ነጠቆ። ንኤልሳዕ ድማ ፍርቂ ልብሱ ደርበየሉ። ሎሚ ቅዱስ ኤልያስ ኣብ ብሔረ ህያዋን ዘሎ እንትኸውን ኣብ ዘመነ ሐሳዊ መሲሕ መጺኡ ብሰማዕትነት ምስ ቅዱስ ሄኖክ ክዓርፍ እዩ። ኣሜን። ዝነጥበን ዝጎደልን ብኣፈ ትጉሃን መላእክቲ ተኣረመና። ናይ ቅዱስ ኤልያስ በረከት ጸሎት ኣይፈለየና። ብኻሊእ ትሕዝቶ ክስካብ ንራኸብ። ወስብሐት ለእግዚአብሔር።